እኔ በምኖርበት ከተማ the great riddance day የሚሉት ነገር አለ። ዲሰምበር 31 ላይ የሚያደርጉት በዓል በአማርኛ ብናመጣው የጥሎሽ እና የጥለት ቀን ሪደንስ ዴይ እና አድሚንተንስ እንደዚህ ይወስዱና ወረቀት ላይ ቲኬት አድሚሽን አለ በ2025 2024 እንደዚህ በዚህ ዓመት ደግሞ 2026 አለው በዚህ ሳይድ እና በመሃል ላይ መጻፊያ አለው እና ያንዳንዱ ሰው እዛ ላይ በዚህ ዓመት ያለ በሚቀጥለው ዓመት እንዲሻገር የማይፈልጉትን ነገር ይጽፋሉ። ንዴት ይላሉ፣ በመሃል ላይ ያለው ፕሮክራስቲኔሽን፣ ብቻ እንዳይሻገር የምትፈልጉትን ነገር በመሃል ትሞሉና እዛ ታይም ስኩዌር መሃል ላይ ሁሉም ቆሞ ሰረሞኒ ነገር አድርገው ይጨርሳሉ እና በየዓመቱ ይሄንን ያደርጋሉ። ይህን ክፍል ማካፈላችሁን ሳስብ ይሄ በዓል ትዝ አለኝ። እስኪ ራእይ ምዕራፍ 21 ከቁጥር 1 እስከ 8 ያለው ነው ዛሬ አብረን የምንመለከተው። መቼም እግዚአብሔር በቸርነቱ አንድን ቀን ሲያሳልፈን ተአምር ነው። እንኳን አይደለም 365 ቀን እያንዳንዱ ዓመት ላይ ደግሞ በዚህ ዓመት የነበረውን ነገር እንዳይሻገረን የምንፈልጋቸው ነገሮች አሉ። ይሄ ቀን ደግሞ ራእይ ምዕራፍ 21 የማካፍላችሁ እግዚአብሔር ወደ ሕዝቡ እንዳይመጣ፣ እንዳይጠጋ፣ እንዳይሻገራቸው የሚፈልገው ነገር ለአንዴና ለመጨረሻ ጊዜ የሚጥልበት የጥለት ቀን ነው። እናነበውና ከዛ ወደ ቃሉ እንገባለን። ምዕራፍ 21 ከቁጥር 1 እስከ 8 አዲስ ሰማይንና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱ ከተማ አዲስቷ ኢየሩሳሌም ለባሏ እንደ ተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆነው አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ቢሆን ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑ የተቀመጠው እነሆ ሁሉን ምን አደርጋለሁ አለ? አዲስ አደርጋለሁ። ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸው ጻፍ አለኝ። አለኝም ተፈጽመዋል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህንን ይወርሳል፣ አምላክ ሆነዋለሁ፣ እሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችንም የሴሰኞችም የአስማተኞችም ጣዖትንም የሚያመልኩ የሐሰተኞችም ሁሉ ዕድላቸው በዲን በእሳት በሚቃጠል ባህር ነው። ይኸውም ሁለተኛው ሞት ነው። የሰማይና የምድር ሁሉ አምላክ እግዚአብሔር ሆይ ስለ ዘላለማዊ ዓላማህ እናመሰግንሃለን። ከዓላማ ስላልጎደልን ተመስገን። እኛን ታናናሾችን በዚህ ዓለም ስሌት የሉም የተባሉትን ወስደህ አሉ ስላልከን ተመስገን። ምርጥ የተባሉትን ሳይሆን እኛ ወራዶችን፣ ታናናሾችን፣ ከባለጠጎች ቤተሰብ ያልተወለድን እኛ ብዙዎቻችን፣ ስም የሌለን እኛ ብዙዎቻችን የዓለምን ሞኝ ነገር ስለመረጥህ እናመሰግንሃለን። ለዚህ ለታላቅ ቀን ስላጨህን ተመስገን። ለዚህም ቀን ደግሞ እስከ መጨረሻው ጊዜ በመጽናት ከተስፋ ወራሾች እንድንሆን በታማኝነት እንድንኖር ዛሬ አስታውሰን። በኢየሱስ ስም አሜን። የመጀመሪያው ቁጥር አዲስ ሰማይንና አዲስ ምድርን አየሁ ቁጥር 3 እና ቁጥር 5 ላይ ደግሞ ሰማሁ ይላል። ምዕራፍ 20 ላይ አክቹሊ ከቁጥር 19 ጀምሮ ሰማይ ተከፍቶ አየሁ። ቁጥር 16 ላይ አንድ መልአክ በፀሐይ ውስጥ ቆሞ አየሁ። ከዛም ቁጥር 1 ላይ ምዕራፍ 20 የጥልቁ መክፈቻ የታላቁ ሰንሰለት በእጁ የያዘ አንድ መልአክ አየሁ። ዙፋኖችን አየሁ። ምዕራፍ 21 ላይ ከዛ
አዲስ ሰማይና አዲስ ምድርን አየሁ። እነዚህ አየሁ የሚለው ከጌታችን ኢየሱስ ክርስቶስ ዳግም ምጽአት ጀምሮ እስከ አሁን እስካነበብነው እስከ ሁሉ ነገር መጠቃለል ድረስ ያለውን በአየሁ ነው። እንደምታውቁት ራእይ መጽሐፍ አበይት ክፍሎቹ 4 ናቸው። ይሄ የሶስተኛው መጨረሻው አበይት ራእይ ነው። ምዕራፍ 1 ቁጥር 9 ላይ ጌታችን ኢየሱስ ክርስቶስ ይገለጥለታል ከምድር ሆኖ። ምዕራፍ 4 ላይ ሁሉም በመንፈስ ነበርኩ አሳየኝ፣ በመንፈስ ነበርኩ አሳየኝ የሚሉ ሐረጎች ነው የተከፋፈለው። ምዕራፍ 4 ላይ በሰማይ ይሄዳል። ምዕራፍ 17 ላይ ስትመጡ ከዛ በተራራ ላይ ይወስደዋል። ከዛ ያችን ሴቲቱ ያሳየዋል። አሁን ምዕራፍ 21 ላይ ተመልከቱ ቁጥር 9 ላይ ሰባቱም ኋለኞቹ መቅሰፍቶች የሞሉባቸው ሰባቱን ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ ወደዚህና የበጉን ሚስት ሙሽራይቱን አሳይሃል ብሎ ተናገረኝ ይልና ያው በመንፈስ ወደ ታላቅና ወደ ረጅም ተራራ ወሰደኝ ይልና የመጨረሻውን ክፍል ይነግረናል። ስለዚህ ራእይ መጽሐፍ 4 ክፍሎች አሉት ማለት ነው። ከ1 እስከ 9 መግቢያ ነው፣ ከቁጥር 9 ማለት ነው። ከ1:9 ጀምሮ እስከ 3:20 መጨረሻዎቹ ለሰባቱ አብያተ ክርስቲያናት የመጣ ራእይ ነው። ከምዕራፍ 4 ጀምሮ እስከ ምዕራፍ 16 መጨረሻ የምንድነው የፍርዶች ራእይ ነው። 17 እስከ 19 ያለችው መካከለኛው ላይ በተለይ በባቢሎንና በዲያብሎስ ላይ እንደዚህ ከ17 እስከ 19 ባለው የሚወጣውን ፍርድ ያሳየንና ከመጨረሻ እና አሁን የምንመለከተው ራእይ ነው። እሱም የበጉ ሚስት የአዲሲቱ ሰማይ የአዲሲቱ ምድር መጠናቀቅ ነው። ይሄ ቁጥር 1 ያነበብነው ታዲያ አዲስ ሰማይንና አዲስ ምድርን አየሁ የሚለው ቅዱሳት መጽሐፍ በሙሉ የተሰናዱት ዘመናት የተሰናዱት ዓለማት የተፈጠሩት ሁሉ ነገር የሚጠብቀው ለዚህ ቀን ነው። እኛም ዛሬ የምንዘጋጀው ለዚህ ቀን ነው። እግዚአብሔር ለዘመናት በኩል የነበረው ስንድትና ሐሳብ ሲጠናቀቅ ምን ይመስላል ብትሉኝ ይሄው ከምዕራፍ 1 እና ምዕራፍ 2 ላይ እንመለከታለን ምን እንደሚመስል። የእግዚአብሔር ዘላለማዊ ሐሳብ የእግዚአብሔር ዘላለማዊ ዓላማ ምንድነው? ቁጥር 1 ግማሹን ብትመለከቱት ለምንድን ነው አዲስ ሰማይና አዲስ ምድር ያስፈልገው? ምክንያቱም ፊተኛይቱ ምድር ምን ሆነዋል? አልፈዋልና። ስለዚህ እግዚአብሔር አጀንዳና እግዚአብሔር ሐሳብ ምን ማለት ነው? ይሄኛው ዓለም ይሄኛው ሰማይ ይሄኛው ምድር ሲያልፉ አዲስ ሰማይና አዲስ ምድር እግዚአብሔር ለሕዝቡ ምን አድርጓል? አዘጋጅቷል። እግዚአብሔርም ዘላለማዊ አጀንዳና ዓላማ ከ1 እስከ 3 ያሉት ሰመራይዝ ያደርገዋል። ይሄ ምንድን ነው? ኤፌሶንም ላይ ብትመለከቱት ሐሳቡ በሰማይም በምድርም ያለውን ሁሉ በማለመጠቅለል ነው፣ በክርስቶስ ለመጠቅለል ነው። እግዚአብሔር ሰማይንና ምድርን ከፈጠረ በኋላ ጠቅላላ አጀንዳውን ብንሰበስበው በዚህ አንድ ሐሳብ ጠቅልሎልናል ማለት ነው። አዲስ ሰማይና አዲስ ምድር። ሁለተኛ ጴጥሮስ ላይ እንደዚህ ይላል። እንደ መንደርደሪያ እነዚህን ከተናገርኩኝ ስለመምጣቱ ስለ ተስፋ ቃሎቹ ጌታ አይዘገይም ይመጣል ካለ በኋላ ምዕራፍ 3 ቁጥር 10 ላይ ተመልከቱ። የጌታ ቀን እንደ ሌባ ሆኖ ይመጣል። ከዛስ በዚያን ቀን ሰማይ በታላቅ ድምፅ ምን ይሆናሉ? ያልፋሉ። የሰማይ ፍጥረት በትልቅ ትኩሳት ምን ይሆናል? ይቀልጣል ካለ በኋላ ምድርን በእርሷ ላይ የተደረገው ሁሉ ምን ይሆናል? 4 ነጥብ። እዛ ጋር ነው የሚያልቀው የክርስቲያን ተስፋ። ይሄ ሁሉ ነው የእግዚአብሔር አጀንዳ። እግዚአብሔር ለሰማይና ለምድር ያለው አጀንዳ ይሄ ነው አይደለም። ቀጥሎ ምን ይላል? ይህ ሁሉ እንዲህ የሚቃጠል ከሆነ የእግዚአብሔርን ቀን መምጣት እየተጠባበቃችሁ እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል አሁን ማለት ነው እንዴት ልትመስሉ ይገባችኋል ካለ በኋላ ቁጥር 13 ነገር ግን ምን ይላል? ስለዚህ ያን ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በታላቅ ትኩሳት ምን ይሆናል? ይፈታል። ነገር ግን ጽድቅ የሚኖርባትን አዲስና ሰማይና አዲስ ምድር እንደምኑ እንደገና በሉት። ግባችን የት ነው? አዲስ ሰማይና እግዚአብሔር ለሰው ልጆችና ለስነ ፍጥረት ያለው ዓላማ ምንድን ነው ማለት ነው? አዲስ ሰማይና አዲስ ምድርን ምን ማድረግ ነው? ማውረስ ነው። ስለዚህ እንደ ተስፋ ቃሉ ማለቱ እግዚአብሔር የሰጣቸው የተስፋ ቃል ሁሉ መቋጫ ነጥብ ኦሜጋ ነጥብ የት ነው ማለት ነው? አዲስ ሰማይ በአዲስ ምድር የሚጠናቀቅ ነው። እቺንም ሲገልጣት ጴጥሮስ ምን የሚኖርባት?
ጽድቅ የሚኖርባትን አዲስ ሰማይ አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ይሄ የጴጥሮስ ብቻ አይደለም፣ ወይም ደግሞ የዮሐንስ ብቻ አይደለም። ጳውሎስ ራሱ ማንም በክርስቶስ ኢየሱስ ቢሆን እርሱ ምንድነው? አዲስ ፍጥረት ነው። አሮጌው ምን ሆኗል? አልፏል። እነሆ ሁሉም ምን ሆኗል? ስለዚህ ኢየሱስ ክርስቶስ ከሙታን ሲነሳ ምንድን የሆነው ማለት ነው? አዲስ ፍጥረት ምን ሆነ? በክርስቶስ ተጀመረ። ይሄ አዲስ ፍጥረት እዚህ ቦታ ላይ ይጠናቀቃል። ይህንን ነው የመጀመሪያው የሚያሳየን። ስለዚህ እዚህ ቦታ ላይ ብዙ መቆየት ስለማልፈልግ ነው እንጂ እነ ኢሳይያስ በሙሉ ኢሳይያስ ሲዘጋ ምዕራፍ 65 እና ምዕራፍ 66 የሚጠናቀቀው በምንድን ነው? የድነቱ ዓላማ እነሆ አዲስ ሰማይንና አዲስ ምድር በምፈጥርበት እያለ ነው የሚናገረው። ስለዚህ እግዚአብሔር አጀንዳው ሲሰናዳ የነበረው ክርስቶስ ኢየሱስ የሞተው ሁላችንም ዛሬ እየተዘጋጀን ያለነው ለዚህ ነጥብ ነው ማለት ነው። እዚህ አዲስ ሰማይ አዲስ ምድር ሊያወርሰን ነው ይልና ቁጥር ያለውን ወረድ ብለን ተመልከት። ሮሜ ምዕራፍ 8ን በተደጋጋሚ ጳውሎስ ይመለስበታል። ስለዚህ አይደለ ፍጥረት ሁሉ ከኛ ጋር በምጥ ላይ ነው። በምጥ ላይ ነው ምን ለመሆን? የእግዚአብሔር ልጆች ወደ መሆን ርስት ይደርስ ዘንድ ነው። ስለዚህ ኃጢአት በአንድ ሰው እንደገባ፣ ሞት በአንድ ሰው እንደገባ ፍጥረትም ለከንቱነት እንደተዳረገ፣ ስለዚህ ምንድነው ፍጥረት የሚናፍቀው? ከእኛ ጋራ ወደዚህ ወደ መታደስ ወደ መለወጥ ወደ አዲስነት ውስጥ መግባት ነው የሚፈልገው። ስለዚህ ይሄ ሰፊ እግዚአብሔር አጀንዳ ነው ማለት ነው። ቁጥር አንድ መጨረሻ ላይ ምን ይላል? ሰማይና ምድር ፊተኛው ምድር አልፏል ካለ በኋላ ባህርም ወደፊት የለም። አሁን የሚጀምረው ይሄንን ነው። በመጀመሪያው ፍጥረት ውስጥ ይሄ በፊተኛው ሰማይና በፊተኛው ምድር ውስጥ ያለውን ነገር እና የሌለውን ነገር ያሳየናል። በመጀመሪያው ፍጥረት ያለ ነገር ግን በሚቀጥለው አዲስ ፍጥረት ውስጥ የሌለ ነገር ምንድነው? ምን የለም? ባህር። ምን ማለት ነው ባህር የለም? H2O አለ አይደለ? የለም። ይሄ ውሃ የለም ነው እያለን ያለ ነው ወይስ ምንድነው ራእይ እየነገረን ያለው? አቡ ቀለምሲስ ሲሳው አነጋገሩም አፖካሊፕቲክ ሊትሬቸር እንደመሆኑ እያንዳንዱ ስዕል ምን አለው? ትርጓሜ ያለው አይደል? የሚያመላክተው ነገር አለ። ሰመር ሲመጣ ሁላችንም አሁን ይሄ የብርዷ ሰዓት አልፋልን ሞቅ ያለችዋ ስትመጣ ምድር የምንፈልገው ሁላችን ወዴት መሄድ? ወደ ቨርጂኒያ ቢች አይደል? ወደ ፍሎሪዳ ወይ አንዳንዶቻችን አልፈን ወደ ሜክሲኮም ወደ ሃቪው ምን የት ነው የምንሄደው? ብዙዎቻችን ወደ ውሃ ዳር ወደ ባህር ዳር ነው የምንሄደው። ስለዚህ እኛ ባህር ሲመጣ ወደ ሐሳባችን የሚመጣው መዝናናት ነው አይደለ? ደስ የሚል ነገር ነው። ስለዚህ ምን ማለት ነው ባህር የለም ማለት? በጥንታዊ ዓለም ግን ባህር እኔና እናንተ እንደምናስበው ስዕል በውስጣቸው አይመጣም። ባህር በጣም አደገኛ ስፍራ ነው። በባህር ውስጥ ሆናችሁ በመርከብ ስትሄዱ የሚያስፈራው ነገር ምንድነው? ምን አለ? አውራቂስ ድንገት ሊመጣ ይችላል አይደል? ሃሪኬን። ለነዚህ ሰዎች ደግሞ እንደነና እንደናንተ የተፈጥሮ ኃይል ናቹራል ሎ እንደምንለው አውሎ ንፋስ ሲመጣ አውሎ ንፋስ ነው ለኛ አይደል? ለነዚህ ግን አውሎ ንፋስ ሲመጣ በጀርባው የአማልክቶች ኃይል አለበት። ስለዚህ ብዙ ጥንታዊ ዓለም ውስጥ ያሉ ቢቾች አጠገባቸው ውሃ ዳሮች መቅደሶች አሉ። ሰዎች ሄደው እዛ ቦታ ላይ ለአማልክቶቻቸው መስዋዕት በሰጥተው ያስተሰርያሉ። የሚያስተሰርዩት የማንን ነው? የአምላኩን ወይም የአማልክትን የባህሩን አምላክ ቁጣ ነው። እባክህ ድንገት ስጓዝ በባህር ላይ ድንገት ቁጣ መጥቶ መርከቤን እንዳይሰባብር ጀልባዬን እንዳይሰባብር፣ ለምን ባህር ውስጥ ምን አለ? ቁጣ አለ፣ አደጋ አለ። የአደጋ ስፍራ ነው። ግን ዮሐንስ ምን እያለን ነው? የዮሐንስ ስዕል ምንድን ነው? ተመልከቱ እስኪ ወደ ኋላ ሄዳችሁ ምዕራፍ 20 ላይ ቁጥር 10 ላይ ያሳታቸው ዲያብሎስ እዛው ነው፣ ከፍ ብላችሁ ነው። ምዕራፍ 20 ቁጥር 10 ላይ አውሬውና ሐሰተኛው ነብይ ወዳሉበት ወደ እሳቱ ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ማን ነው ወደ ባህር የተጣለው? ያሳታቸው ዲያብሎስ፣ አውሬውና ሐሰተኛው ነብይ ነው። ባህር የለም። ባህር ምንድን ነው? አያቸው ምን እንዳለበት ባህር ውስጥ። እሺ ይሄን ያዙልኝ። እሺ ቁጥር 13ንም ተመልከቱልኝ። ባህርም በእርሱ ውስጥ ያሉትን ሙታኑን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጠ። እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ምን ውስጥ? ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ምን ሆነ?
ስለዚህ እዚህ ቦታ ላይ ስንመለከት ባህር የምን ስፍራ ነው? የሙታንና የፍርድ ስፍራ ነው አይደለ? ሁለተኛው ሞት ያለው የት ነው? በዮሐንስ አነጋገር እዚህ ስዕላዊ ትዕምርታዊ አይደለ? አቡቀለምሲሳዊ አፖካሊፕቲክ በሆነው ስዕል ውስጥ ባህር የሚወክለው ምንድነው? አንድ ሞት አይደለ? ጥፋት፣ መፈራረስ ነው። ምዕራፍ 13 ላይ ወደ ኋላ ሄዱልኝ። ሌላስ ምን አለ? እነዚህ ናቸው የለም የሚለን። ምዕራፍ 13 ቁጥር 1 ላይ ምን አለ ይላል? እዛ ቦታ ላይ አንድ አውሬ ከምን ሲወጣ አየሁ? 10 ቀንዶች 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሱም ላይ የስድብ ስም ነበረ። እዚህ ዝርዝር ውስጥ መግባት አስፈልግም፣ እንድታውልኝ ነው። ከየት ነው የሚወጣው አውሬው? ማን ነው የጠራው? ምዕራፍ 12 መጨረሻ ላይ ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁትን ኢየሱስ ምስክር ያላቸውን ከዘሯ የተቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ። ሴቲቱን ሊያጠፋት ስላልቻለ፣ ቤተክርስቲያንን ማጥፋት ስላልቻለ ዘንዶ ምን ያደርጋል? በባህሩ አጠገብ ዳርቻ ላይ ይቆምና ምን ይልጋል? ከባህር ውስጥ ምን ይጠራል? አውሬውን ይጠራል። ስለዚህ አውሬ ደግሞ ባህር ደግሞ አሁን የምን መገኛ ነው ማለት ነው? የአውሬው አይደለ? ያ ምንድን ነው? የክፋት መገኛ፣ የአመፅ መገኛ ስፍራ ነው። ምዕራፍ 17 ላይ ደግሞ ሄዱልኝ ወደዛ ጋር እቺን ብቻ ብለን ሌላም ስዕሎች አሉ ራእይ ውስጥ ያሉ እንደዚሁ ባህር የሚለውን ሲነግረን። ምዕራፍ 17 ላይ ደግሞ ቤተክርስቲያንን የምታሳድድ ፖለቲካል ሲስተም የሆነ ባቢሎን የሚላት እዚህ ጋር ሮምን እያሰበ ነው ዮሐንስ። በመንፈስ ወደ በረሃ ወሰደኝ፣ ቁጥር 3 የስድብ ስሞች በሞሉባት 7 ራሶች 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ ነበር። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅ በከበሩ ድንጋዮች በዕንቆች ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙትን ርኩሰት የሞላባትን ይህን እንፈልገዋለን በኋላ ላይ ተጽፎ ነበረ ይላል። ታላቂቱ የት ነው? ታላቂቱ ባቢሎን የጋለሞቶች የምድርም ርኩሰት እናት ተብሎ ተጽፏል። ሴቲቱም በቅዱሳን ደም በኢየሱስ ምስክሮች ደም ሰክራ አየኋት። እቺ ሴት የት ነች ያለችው? በውሆች ተከባ ነው። ቁጥር 1 ላይ ተመልከቱልኝ። 7 ጽዋዎች የያዙ ከ7ቱ መላእክት አንዱ መጥቶና በብዙ ውሆች ላይ የተቀመጠችውን የታላላቂቱን ጋለሞታ ፍርድ። አሁንም የት ነው የተቀመጠችው እቺ ሴት? ውሆች ላይ። ስለዚህ ውሃ በራእይ አነጋገር የአመፅ ምንድን ነው? ምንጭ ነው። ቤተክርስቲያንን፣ ክርስቲያኖችን፣ የክርስቶስን ተከታዮች የሚያሳድደው ስርዓት ሁሉ መገኛ ነው። እኔ ወንድማችሁ በምን በፍጥሞ ደሴት ነው አይደለ? ደሴት ምንድን ነው? በምን የተከበበ ነው? በውሃ የተከበበ ነው። ስለዚህ ይሄንን ቤተክርስቲያንን የሚያሳድድ ክርስቲያንን የሚያሳድድ የአመፅ መገኛ የክፋት ሁሉ ስር መሰረት በአዲስቷ ሰማይና ምድር ምን አላየሁም? ባህርን አላየሁም። ስሙ ይባረክ። ያ ማለት በምንገባበት አዲስ ፍጥረት ውስጥ ክፋት መወገድ ብቻ አይደለም፣ የክፋት ስር መሰረቱ ይደርቃል። there will not be መገኛው የለም። ምክንያቱም በዚህኛው ሰማይ በዚህኛው ምድር የክፋት መገኛ በስዕል ሲቀርብልን ባህር ነው። አውሬው የሚወጣው የት ነው? ባህር ነው። እግዚአብሔር ሕዝቡን ሲታደግ የኤርትራን ባህር ምን አደረገ? አደረቀና ፈረስና ፈረሰኛው ምን ውስጥ ከተተ? ከዚህ በኋላ በስዕላዊ አነጋገርና ኢሳይያስም ይገልጹታል። 50 ውስጥ እየደጋገሙ ይህንን ስዕል ይጠቀማሉ። ፈርዖን ያለው የት ነው? በባህር ውስጥ ነው። ፈጣኑ ሌዋታን የት ነው ያለው? በባህር ውስጥ ነው። ስለዚህ ይሄ ስዕላዊ አነጋገር ነው። በምንገባበት ዓለም ሰይጣን የለም፣ አመፅ የለም፣ ክፋት የለም። ይሄ ሰውን የሚያሳስት በዜና ላይ የምትሰሙት አሰቃቂ ክፋት አይኖርም። ሴቶች አይገደሉም፣ አይደፈሩም፣ ህፃናት አይደፈሩም፣ ሰዎች አይገደሉም፣ ሞት የለም። ስሙ ይባረክ። ለምን? ምክንያቱም ከዚህ አዲስ ሰማይና አዲስ ምድር ላይ ባህር የለም። ምን የለም? ባህር የለም። ምን አለ? ከዛ በኋላ ቁጥር 3 እና ቁጥር 2 ያሳየናል። ምን አለ? እንመልከት ምን እንዳለ። ቅድስቲቱ ከተማ አዲስቷ ኢየሩሳሌም ለባሏ እንደተሞሸረች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። አሁን የሚያየው ማንን ነው? ቅድስቲቱ ከተማ። ቅድስቲቱ ከተማ ማነች? አዲስቷ ኢየሩሳሌም። አዲስቷ ኢየሩሳሌም ማነች? እሷም ለባሏ እንደተሞሸረች የሆነች ሴት ተዘጋጅታ ከየት ስትመጣ?
አሁን ይሄ ወደ ቁጥር 3 ስለምፈልገው እዚህ ጋር ብሪፍ ነኝ የምሆነው። በመጀመሪያው ፊተኛው ምን ነበር? ሰማይና ምድርን ፈጠረ ነው የሚለው አይደል እግዚአብሔር በመጀመሪያ። በሁለተኛውም አዲስ ሰማይና አዲስ ምድርን አየሁ ይላል። ስለዚህ እግዚአብሔር አጀንዳ አሁን ሰማይ እዛ ምድር እዚህ ነበር። በሚቀጥለው ዓለም ግን ሰማይ ምን ይሆናል? ወደ ምድር አይገኛችሁኝ? ስለዚህ ምን አዲሲቱ ከተማ አዲሲቷ ኢየሩሳሌም ተሞሽራ ከማን? ከሰማይ ከእግዚአብሔር ዘንድ ምን ስትሆን? ቁጥር 3 ላይ እንመጣለን። የእግዚአብሔር ማደሪያ በሰዎች መካከል ይሆናል ይላል። ያ ማለት በሚቀጥለው ኒው ክሪኤሽን አዲሱ ዓለም የምንኖር ሰው ይሄ አዲስ ሰማይና አዲስ ምድር ምን የለውም። ሰማይና ምድር የሚባል ክፍፍል የለውም። ወደ ምን ይመጣል? ስሙ ይባረክ። ሰማይ ወዴት? ወደ ምድር ይመጣል። እግዚአብሔር እዚህ አይሆንም። እግዚአብሔር እዚህ ይሆናል። ወደ 3 ያሰናደናል። እቺ የምትመጣዋን ሙሽራ ለዚህ ነው ስንጸልይ አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃደ በየት የትሁን? ሰማይ ነው የትሁን? ይሄ ጩኸታችን ይመለሳል። ስሙ ይባረክ። የእግዚአብሔር መንግስት በሙላት በመካከላችን የምትሆንበት አዲስ ዘመን በፊታችን ይመጣል። ስለዚህ እቺን ሴት ሲገልጣት ወይም እቺን ኤንቲቲ ሲገልጣት 4 ነገሮች ነው የሚናገረው። አንደኛ ቅድስቲቱ ከተማ ይላታል። ከኢሳይያስ 52 ቁጥር 1 ነው የወሰዳት አገላለጹን። ጽዮን ሆይ ተነሺ ተነሺ ኃይልም ልበሺ፣ ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘ ርኩስ ከእንግዲህ ወዲህ አይገባብሽም። ከምርኮ በኋላ ስለሚያመጣው ትድግና ስለዚህ ሴት አሁን በምርኮ ስላለችው ኢየሩሳሌም በዘይባዊ አነጋገር ሲናገር እንደዚህ ይላል እና ዮሐንስ የወሰዳት ይህንን ነው። ሁለቱንም ቅድስቲቱ ከተማ አዲሲቷ ኢየሩሳሌም። እቺ ማነች ቅድስቲቱ ከተማ? እዚሁ ጋር ያሳየናል። በአንድ ወገን ስትመለከቱ ስፍራ ነች አይደል? ከሰማይ ምን ሆነች ነች? የወረደች ነው። ይሄም ማለት ሰማይ ወደ ምድር መምጣት ነው። there will be a marriage አይደለ? ጋብቻ ይኖራል። ሰማይ ከምድር ጋር ምን ይሆናል? ይጋባል፣ ይተቃቀፋሉ። ከእንግዲህ ወደዚህ ክፍፍል አይኖርም። ወደ 3 ስለምንመጣ እንመለከተዋለን። ያን እንደሱ እንደሆነ ገላትያ ምዕራፍ 4 ላይ ትዝ ይላችኋል ጳውሎስ ሲናገር እኛ ከየት ነን? ከምድራዊቷ ኢየሩሳሌም ሳይሆን ከምንድን ነን? ከላይኛይቷ ኢየሩሳሌም ነን። አያችሁን ይሄን ክፍፍሉ? ወይም ደግሞ ዕብራውያን ምዕራፍ 12ም ላይ እኛ ወደ ጽዮን ወደ ምድራዊት ወደ ሲና ተራራ አይደል መቃጠል ወዳለበት እሳት ወዳለበት ድምጾች ወዳሉበት አልመጣንም። ግን እናንተ የት ነን? ሰማይቷ አይደል ኢየሩሳሌም አይደል ወይም ደግሞ ጽዮን መጣችኋል። ከአቤል ደም ይልቅ የሚሻል የሚናገረው መቼ ነው የመጣችሁት? አሁን ከእልፍ አላፍ መላእክት ጋር አይደለ ተሰብስበናል። ስሙ የተባረከ ይሁን። የእግዚአብሔር ሕዝብ ሁሉ አሁን የት ነው? በክርስቶስ ያንቀላፉ ሁሉ ከክርስቶስ ጋር ናቸው። እኛም ሁላችን አሁን በየቦታው ስናመልክ ከክርስቶስ ከመሆናችን የተነሳ የት ነን ያለ ነው? እሱ በሰማያዊ ስፍራ በተቀመጠበት ቦታ ላይ ሁላችንም በዛ ጉባኤ ተሰብስበናል። አንድ ቀን ያ ጉባኤ ሁሉ ስሙ ይባረክ ይወርዳል ወደ ምድር። እልፍ አላት ይመጣሉ። ይህንን ስዕል ያሳየናል። ስለዚህ የእምነት አባቶችን ሲናገር እግዚአብሔር የሚሰራትን አዲሲቷ ምን ከተማ ይናፍቃሉ። ስለዚህ እቺ ሙሽራ ማነች? ወይም ደግሞ እቺ ሴት ማነች? አዲሲቷ ኢየሩሳሌም የሚላትን አሁን አዲሲቷ ኢየሩሳሌም በብሉይ ኪዳን ላይ አልተሰጣትም። እንደዚህ አይነት ዮሐንስ ነው የሚለናል። ምክንያቱም አዲስ የተባለችው የት ስላለች ነው? በአዲስ ምድር ውስጥ ያለችዋ ኢየሩሳሌም ስለሆነች ነው አዲስ የሚላት። ቁጥር ምዕራፍ 21 እዚሁ ላይ ቁጥር 9 ላይ ተመልከቱልኝ። ወደዚህ ና ማነች እቺ አዲሲቷ ኢየሩሳሌም የሚላት? ሙሽራይቱን አሳይሃለሁ ብሎ ተናገረኝ። በመንፈስ ወደ ታላቅና ወደ ረጅም ተራራ ወሰደኝ። ማንን ነው አሳይሃለሁ ያለኝ? የበጉን ሚስት ሙሽራ አሁንም ተመለከትናት። አዲሲቷ ኢየሩሳሌም ለባሏ እንደተሞሸለች ሙሽራ ሆና ተዘጋጅታ ከሰማይ ስትወርድ አየሁ እንዳለን በመንፈስም ወደ ታላቅ ወደ ረጅም ተራራ ወሰደኝ። የእግዚአብሔር ክብር ያለባት ቅድስቲቱ ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗም እጅግ እንደከበረ ድንጋይ እንደ ኢዮስጴድ ድንጋይ ሆኖ እንደ ብርሌ እየጠራ ነበር። ማንን ያሳየው? የበጉን ሚስትን ያሳየው። ያየው ግን ምንድን ነው? የእግዚአብሔር ክብር ያለባት ቅድስቲቱን ከተማ ነው። ከተማው ማን ነች? ሙሽራይቱ ነች። አገኛችኝ? ሁለት ስዕል ተቀናጅቶባታል ማለት ነው። ከተማም ነች፣ ምንድም ነች? ሙሽራም ነች።
ይሄ ዮሐንስ ላይ እንደዛ እኮ አይነት ነገር ብዙ ያደርጋል። አንድ ነገር ያሳየዋል፣ ያየውን ሲመለከት ሌላ ነገር ያያል። ለምሳሌ ያህል መጽሐፉን ሊፈታ አይደለ የተገባው ዘንድ አለ። እሱም ከይሁዳ ነገር የሆነው አንበሳ አየው። ባየሁትም ጊዜ ምንድን ያየው? አንበሳ ነው ያየው? ነው የታረደ በግ የሚመስል በግ ነበር ይላል። አንበሳው ማን ነው? በጉ ነው። በጉ ማን ነው? አንበሳው ነው። አንበሳው ድል ያደረገው በምን በመሆን ነው? የታረደ በግ በመሆኑ ነው። ስለዚህ እሱ በመታረዱ፣ በመሰቃየቱ፣ በሞቱ፣ በመስቀሉ የእግዚአብሔርን ኃይል ይገልጣል። በጉ አንበሳው ነው፣ አንበሳውም በጉ ነው። ልክ እንደዚሁም ተመልከት አለኝ። ተመልከት ማንን? የበጉን ሙሽራ። ሲያይ ያየው ግን ማንን ነው? ቅድስቲቱን ከተማ ነው ተሞሽራ። ስለዚህ እቺ አሁን እዚህ ጋር የተመለከትናት ከሰማይ የምትወርደው ከተማም ነች። እንደዚሁም ደግሞ ፖፑሌትድ የሆነች በቅዱሳን የተሞላችም ስፍራም ነች። እቺን ነው አዲስቷ ኢየሩሳሌም የሚለው ሲገልጻት። ከዛ ሶስተኛ፣ ስለዚህ መጀመሪያ ያለን ስሟን ሲሰጠን ቅድስቲቱ ከተማ ነች፣ አዲስቷ ኢየሩሳሌም ነች። እሷም ከሰማይ ለባሏ ተሸልማ ተሞሽራ የምትመጣ ነች። እዚህ ጋር አለ ተዘጋጅታ የሚል ቃል አለ። እናንተ ጋር ትራንስሌሽን ላይ አለ እንደተሸለመች ሙሽራ ምን ሆና ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርዳየው። ማን ያዘጋጃት? ልክ ነው። ሙሽራይቷ ራሷን ስላዘጋጀች አመስግኑ ይላል። ልክ ነው። ሙሽራይቷ ራሷንም ታዘጋጃለች። እዚህ ቦታ ላይ ግን ማን ያዘጋጃት? ፓሲቭ ነው። ዲቫይን ፓሲቭ ይባላል አይደለ? ያዘጋጃት እግዚአብሔር ነው። እግዚአብሔር እችን ብራይድ አዘጋጅቶ ከሰማይ አወረዳት። ኤፌሶን ላይ እንደዛ አይደለ? ፊት መጫማደድ ሳይኖራት ቅድስቲት ሆና ቤተክርስቲያን ምን እያደረጋት ነው? ስለዚህ አንድ ቀን ሁላችንም ዛሬ እያንዳንዳችን በህይወታችን እየተደረገ ያለው ነገር ሁሉ አንድ ቀን ለበጉ ሙሽራ ሆነን ሁላችንም እንደ እግዚአብሔር የምንወርድበትን ቀን እየተዘጋጀን ነው። ፊት መጨማደድ የሌለባትን ቤተክርስቲያን እያዘጋጀ ነው። አንድ ቀን በዚህኛው ዓለም ውስጥ እንገለጣለን። ስሙ ይባረክ። እቺን ግን እንዲህ ብሎ መግለጡ ዮሐንስ አንድ ነገር እንድናይ ይፈልጋል። ምን ሆና ነው የምታይ? ስዕሉ እቺ በሴት የተመሰለችው ከተማና የእግዚአብሔር ሕዝብ በጣም በብዙ ልብሶች የተሸለመች ነች። ወደ ኋላ ተመለሱልኝ ማን እንደሆነች ምዕራፍ 19 ላይ ምዕራፍ 19 ቁጥር 7 ላይ ሃሌሉያ ሁሉን የሚገዛም ጌታ አምላክ ነግሷልና። ከዛስ የበጉ ሰርግ ስለደረሰ ሚስቱም ራሷን ምን ስላደረገች? ደስ ይበለን፣ ሐሴትንም እናድርግ፣ ክብርንም ለእርሱ እናቅርብ። ከዛ ቀጥሎ ምን ይላል? ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ምን ሆናል? ተሰጥቷታል ይልና ቀጭኑ የተልባ እግር የቅዱሳን የጽድቅ። አሁንም ተመለከታችሁ እቺን ሴት ምን ሆናለች? ተነግሮናል ማን እንደሆነች። የበጉ ሚስት ነች። ምን ሆናለች? የሚያምር ልብስ ለብሳለች። ልብሷ ምንድን ነው? የጽድቅ ስራ ነው። በክርስቶስ በደሙ አጥቦናል፣ አጽድቶናል፣ አጽድቆናል። በክርስቶስ ኢየሱስ ያሉ አሁን ምን የለባቸውም? ኩነኔ የለባቸውም። ግን ጽድቅን መቀበል ብቻ ሳይሆን ጽድቅንም እኛ ምን መሆን አለብን? መልበስ አለብን። ስሙ ይባረክ። መንፈስ ቅዱስ ጽድቅን ያልብሰን። በዚህች ዓለሙ ስትገባች ልዕልት ቤተክርስቲያን ሙሽራይቷ የለበሰችው ልብስ ምንድን ነው? የክርስቶስን ጽድቅ በህይወቷ ኖራ በታማኝነት በጽድቅ የተገለጠች ነች። ሌላ ደግሞ ሴት አለች። the tale of two cities ይሏታል በቻርልስ ዲክንስ። the tale of two የሁለት ሴቶች ወግን በለው። አንዷ ሴት ማን ነች? የበጉ ሚስት ነች። ሌላኛዋን ሴት ተመልከቱ ማን እንደሆነች ቁጥር 1 ላይ እዛ ቦታ ላይ አሁንም ልክ እንደዚሁ እንደተባለ እንደታወጀ ሃሌሉያ በዝሙቷ ምድርን ያጠፋችው ታላቂቱ ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጆቿ ስለተቀበለ ፍርዶቹም እውነትና ጽድቅ ናቸውና ማዳንም ክብርም ኃይልም ያምላክ ናቸው። ማነች እቺ ሴት? ቅድም የተመለከትናት ባቢሎን ነች አይደል? ምዕራፍ 17 ከስር ወረድ ስትሉ ቁጥር 4 ላይ ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅ በከበሩ ድንጋዮች በዕንቆች ተሸልማ ነበር። ሰክራለች። የሰከረችው በማን ነው? በቅዱሳን። እቺ ደግሞ ሌላ ሲስተም ነች፣ ሌላ ሴት ነች አይደል? የበጉን
እነዚህ ዜጎች የምታማልል ነች፣ የምታሳድድ ነች፣ የምትገድል ነች። ስለዚህ ሁለት ሴቶች አሉ በራእይ መጽሐፍ ላይ። አንዷ ማነች? አዲስቷ ሰማይ ላይ የምትገባው የበጉ ሚስት ነች። ተቃራኒው ደግሞ ጋለሞታዊ የሚላት ባቢሎን ነች። የምትወክለው ማንን ነው? ዓለምንና ሲስተሟን ነው። ለዮሐንስ ሮም ነች። ሆን ብሎ ባቢሎን ይላታል። እግዚአብሔርን መቅደስ ያጠፋች፣ እግዚአብሔርን ሕዝብ ያሳደደች። አሁን ደግሞ ያለንበትን ዘመን በእያንዳንዱ ዘመን ውስጥ ያለውን ፖለቲካል ሲስተም ያዙት። ስለዚህ እነዚህ ሁለት ሴቶች ይዘን ከየት ነው የምትመጣው? ከሰማይ ትወርዳለች ይለናል። ቁጥር 3 እና ቁጥር 4 ላይ አንድ ላይ እንመልከታችሁ ታዲያ እነዚህ። ከዛስ ምን ይሆናል? ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በማን መካከል ነው? በሰዎች መካከል ነው። ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ለዚህ ነው ስንጀምር ቅድም ያልኳችሁ የእግዚአብሔር አጀንዳ በዘመናት መካከል ይህ ነው ያልኳችሁ። እግዚአብሔር በዘመናት መካከል ዓላማው ምንድን ነው? በማን መካከል? በሕዝቡ መካከል መሆን ነው። ይኸው እዚህ ጋር ተነግሮናል ምን እንደሚል። የእግዚአብሔር ድንኳን በማን መካከል ነው? በሰዎች መካከል ነው። ከእነርሱ ጋር ምን ያደርጋል? እግዚአብሔር ያድራል። እነርሱ ምን ይሆናሉ? ታውቃላችሁ፣ ይህ ከመጀመሪያው መጽሐፍ ቅዱስ ገጾች ጀምሮ አጀንዳው እንደሆነ እግዚአብሔር ዓለም ሲፈጠር አጀንዳው ይህ ነበር። ሰውም ከወደቀ በኋላ ለመመለስ ሲፈልግ አጀንዳው ይህ ነበር። በቀኑም መጨረሻ ሲመለስ አጀንዳው ምንድን ነው? እግዚአብሔር በመካከል መሆን። ለዚህ ነው ሰማይ ወደ ምድር የምትወርደው። ለዚህ ነው እናንተ ሁላችሁም ወደዚህ ዓለም ውስጥ የምንገባው። ስሙ የተባረከ ይሁን። ስለዚህ እግዚአብሔር ከመጀመሪያው ዓላማው ለስሙ የሚቀና ሕዝብ መፍጠር ነው። እስኪ እኔ አንብላችኋለሁ። ዘፍጥረት 17 ቁጥር 2 ላይ ዋና ቁም ነገር ይሄ ነው። የመዳናችን ዓላማ ይሄ ነው። የራእይም አሁን የዚህ ዋናው ማዕከላዊ ትኩረት ይሄ ነው። እኔ ኤልሻዳይ ነኝ፣ በፊት የምትመላለስ ፍጹምም ሁን። ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግ አበዛሃለሁ አሉ። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ ቃል ኪዳኔን ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ ከእንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይባላል። ለብዙ አሕዛብ ምን አደርግሃለሁ? አባት። አሕዛብ የሚለውን አስምሩልኝ። እጅግ አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ከአንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ከአንተ በኋላ ለዘርህ ምን ሆናለሁ? አሁን የተነገረን ይሄ ነው። አምላክ እሆን ዘንድ በእንግድነት የምትኖርበትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተና ከአንተም በኋላ ለዘርህ አምላክ እሆናቸዋለሁ። ስለዚህ ቃል ኪዳኑ ምንድን ነው? እኔ ምን እሆን ዘንድ ለዘርህ አምላክ፣ እሱ ደግሞ ለእኔ ምን ይሆን ዘንድ ሕዝብ። ስለዚህ እግዚአብሔር አጀንዳ ምንድን ነው? ምን መፍጠር ነው? ሕዝብን መፍጠር ነው። ሕዝቡ ምን እንዲሆን? የስሙ መጠሪያ እንዲሆን ነው። ምዕራፍ ዘጸአት ይሄኛው ተስፋ ሲፈጸም ዘጸአት ምዕራፍ 6 ላይ ዘለል ብትሉልኝ ከቁጥር 6 ላይ እንደዚህ ይላል፣ ስለዚህ ለእስራኤል ልጆች እንዲበላቸው እኔ እግዚአብሔር ነኝ፣ ከግብፃውያን ባርነት አወጣቸዋለሁ፣ ከተገዥነታቸው አድናቸዋለሁ፣ በተዘረጋ ግንድ በታላቅም ፍርድ እታደጋቸዋለሁ። ለእኔ ሕዝብ እንድትሆኑ ምን አረጋቸዋለሁ? እቀበላቸዋለሁ። ከዛስ አምላክ እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንኩኝ ታውቃላችሁ። አሁንም እታደጋቸዋለሁ፣ አድናቸዋለሁ። ዓላማው ምንድን ነው? እኔ አምላካችሁ እናንተ ምን እንድትሆኑኝ ነው? ሕዝብ እንድትሆኑ ነው። ስለዚህ እግዚአብሔር አጀንዳ ከጅምሩ ምንድን ነው ማለት ነው? ለስሙ የሚቀና ስሙን የሚጠራ በስሙ የሚጠራ ሕዝብን መፍጠር ነው። በዚህ ላይስ ምን ማድረግ ነው? ከዛ አሁንም ልክ እንደዚሁ ስንደርብበት በመካከላቸው ማደርና መገኘት ነው። እስኪ ወደ ኋላ ተመለሱ። ዘፍጥረት 3 ላይ እቺን ነጥብ ነው መጽሐፍ ቅዱስ መቅደስ የሚላት።
ቅድም እንደጀመርነው እግዚአብሔር በህዝቡ መካከል ማደር ነው። የመጀመሪያውን ሰማይና የመጀመሪያውን ምድር ከፈጠረ በኋላ በኤደን እግዚአብሔር ገነትን ተከለና የፈጠረውን ሰው በዚያ አኖረው። የሚገርማችሁ ኤደን ገነት የተለያዩ ፊቸሯን ብትመለከቱ ኤደን ገነት ቀጥታ መቅደስ ነው የምትመስለው። የተቀመጠችበት ስፍራ ያላትን ነገሮች ሲነገር የከበሩ ድንጋዮቹን በሙሉ እነዚህ ቢያንስ 7 ፊቸርስ አሏት ኤደን። በኋላ ለመቅደሶች የተነገረ ነገር የተነገረባት። እኔ 1 እና 2 ነገር ብቻ ነው እዚህ ጋር እንድናይ የምፈልገው ስለዚህ ፊቸሯ። እግዚአብሔር አምላክ ሰውን ወስዶ ያበጃት ይጠብቃት ዘንድ በኤደን ገነት አኖረው። ሰውን በኤደን ገነት ሲያኖራት እነዚህ 2 ነገር የተሰጠው ይጠብቃትና ያበጃት ዘንድ። እነዚህ 2 ቃሎች በብሉይ ኪዳናችሁና የሚገኙት ሁለቱም በጥምር አንድና አንድ ቦታ ላይ ነው። ለካህናቶች የተነገረ ነው። ካህናት በቤተ መቅደስ የሚያገለግሉበት ዘኍልቍ ላይ ካህናቶችም ልክ እንደዚህ ይጠብቁና ይሰሩ ዘንድ። ምዕራፍ 3 ላይ ተመልከቱ ቁጥር 8 ላይ እነርሱም ይላል እንግዲህ ሰይጣን መጥቶ ካታለላቸው እባቡ ከመጥቶ ካታለላቸውና ሁለቱም ራቆታቸው መሆናቸውን ከተገነዘቡ በኋላ ቁጥር 8 ላይ እነርሱም ቀኑ በመሸ ጊዜ የእግዚአብሔር አምላክ ድምፅ ከገነት ውስጥ ምን ሲሆን ሰሙ? እንደገና በሉት ምን ሲሆን? አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እቺ ሲመላለስ የሚለው ቃል በኋላ አሁንም በዘሌዋውያን ወይም በቤተ መቅደስ ውስጥ ላለው ለእግዚአብሔር ክብር መገለጫ ነው። አሁን እግዚአብሔር በአዳምና ሔዋን ጋር ምን ያደርግ ነበር? በኤደን ገነት ኤደን ገነት መቅደስ ነበረች ማለት ነው። በዛ ውስጥ እግዚአብሔር ምን ያደርጋል? ከአዳምና ሔዋን ጋር ይገናኛል፣ ይመላለሳል። ዘሌዋውያን ምዕራፍ 26 ላይ እስኪ ፈጠን በሉልኝ። 2 ቦታ ካነበብን በኋላ ወዲያ የምንለውን ነገር እናቆማለን። ዘሌዋውያን ምዕራፍ 26 ላይ ቁጥር 11 እና ቁጥር 12 ላይ ከፍ ብሎ ቁጥር 1 ላይ እኔ እግዚአብሔር አምላካችሁ ነኝ፣ ጣዖት አታድርጉ፣ የተቀረጸ ምስል ሐውልት አታቁሙ ካለ በኋላ መቅደሴን ፍሩ፣ እኔ እግዚአብሔር ነኝ። ቁጥር 11 ላይ ማደሪያዬ በእናንተ መካከል ምን አደርጋለሁ፣ ነፍሴ ምን አትሆንም፣ አትጸየፋችሁ። በመካከላችሁ ምን ሆናለሁ? እሄዳለሁ። እኔ ምን ሆናችኋለሁ? አምላክ ሆናለሁ። እናንተ ምን ትሆኑኛላችሁ? ስለዚህ እግዚአብሔር አምላክ ደግሞ ለዚህ ህዝብ አምላኩ የሆነ እሱም ደግሞ የዚህ አምላክ ህዝብ የሆነ መገለጫው እግዚአብሔር በመካከሉ ምን መሆኑ ነው? መመላለሱ ነው። እግዚአብሔር በመካከል ምን ይሆናል? እመላለሳለሁ። ይሄ ነው አጀንዳው ማለት ነው አይደለ? ኤደን ገነት ውስጥ የተፈጸመውና የተከሰተው ክስተት ይሄ ነው። አዳምና ሔዋን በእግዚአብሔር ፊት ነበሩ፣ በኤደን ገነት ውስጥ ነበሩ። እግዚአብሔር በመካከላቸው ምን ይሆን ነበር? ይመላለስ ነበር። የእግዚአብሔር አጀንዳ ይሄ ነበር። ኤደን ገነት እየሰፋች ምን እንድትሆን? ምድርን ሁሉ እንድትሸፍን፣ ብዙ ተባዙ፣ ምንም አድርጓ፣ ምድርንም ሙሏት ተብሎ ነበር የተሰጣቸው ማንዴት። ስለዚህ እግዚአብሔር አጀንዳ እርሱን የሚመስሉ የሚያንጸባርቁ his image bearers በምድር ላይ እየሰፉ እየተስፋፉ ባህር ውሃን እንደሚሸፍን ምድር ሁሉ በእግዚአብሔር ክብር this was the mandate። ኤደን ገነት ውስጥ ምን ሆነ ግን? ይሄ ተጓጎለ። ስለዚህ እግዚአብሔር የምትንበለበልን ኪሩብ ምን አደረገ? በኤደን ገነት አስቀመጠ። ሰውም ከኤደን ገነት ምን ሆነ? ተባረረ። እግዚአብሔር ቅዱስ ስለሆነ ከእግዚአብሔር ቅድስና ጋር ኃጢአት አብሮ መቀመጥ አመጽ መቀመጥ ስለማይችል ሰው ከኤደን ገነት ተባረረ። ጠቅላላ የመጽሐፍ ቅዱስ እሳቤ ሰውን ወደ ምን መመለስ ነው? ወደ መገኘቱ መመለስ ነው። ስለዚህ ይህንን ይዛችሁ እስኪ አንብቡልኝ። አሁን የተመለከትነው እነሆ የእግዚአብሔር ድንኳን በማን ነው? በሰዎች መካከል ነው። ከእነርሱ ጋር ምን ይሆናል? ስሙ ይባረክ። ተመለሰ የእግዚአብሔር ክብር ማለት ነው። እንደ ድሮ ሆነ ማለት ነው። እግዚአብሔር አጀንዳ ተፈጸመ ማለት ነው። ለዚህ ነው በብሉይ ኪዳን ጀምሮ ኤደን ከሆነ ከዛ የመገናኛው ድንኳን፣ ከዛ የሰሎሞን ቤተ መቅደስ፣ ከዛስ በኋላ የሚቀጥለው ሲግኒፊካንት መቅደስ ምንድን ነው? መቅደስ ሰማይ ከምድር ጋር የምትጋጥምበት ነጥብ ነች አይደል? ጌታችን ኢየሱስ ክርስቶስ የእግዚአብሔር ምንድን ነው? ማደሪያ ነው። ለዚህ ነው ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በመካከላችን ምን አደረገ?
እቺ ቃል አደረ የምትለው እኮ እቺ ይሄ የድንኳን ቋንቋ ነው። ወይም በመካከላችን ድንኳኑን ተከለ ብትሉት ትችላላችሁ። አማርኛችን ደኮነ ስለማይባል ነው። ፒች ሂዝ ቴንት አንዳንድ ትራንስሌሽን እንግሊዝኛ እንደሚለው ልክ ይሄ ቃል በቃል ተሰጠን። የእግዚአብሔር ድንኳን በሰዎች መካከል ምን ሆነች? ስሙ ይባረክ። ስለዚህ በኢየሱስ በኩል እግዚአብሔር ምን ሆነ? ወደኛ መጣ። ለናትናኤል ምንድን ነበር ያለው? ባየው ራእይ ላይ ሰማይ ተከፍቶ አየሁ አይደል? በሰማይንና ምድርን ያገናኘ ምን አየሁ? መሰላል አየሁ። የመሰላሉ የሚወጣውና የሚወርዱት መላእክቶች በማን ነበር? በዚህ በሰው ልጅ ላይ ነበር አይደለ? አንድ ቀን ያ ወደ ምድር ምን ይሆናል? ይወርዳል። እግዚአብሔር ከሕዝቡ ጋር ይሆናል። ይሄ ነው እንግዲህ ትልቁ ተስፋችን። እግዚአብሔርን ያለ መጋረጃ ያለ መሸፈኛ እናየዋለን። ለዚህ ነው እዚህ ቦታ ላይ ከፍ ብሎም ዝቅ ብሎም ለምሳሌ ምዕራፍ 21 ቁጥር 22 ላይ ተመልከቱልኝ። ሁሉን የሚገዛ ጌታ አምላክ በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ ምን አላረኩም? አላየሁም። ለከተማይቷም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይም ወደ ጨረቃ እንዲያበሩላት አያስፈልግም ነበረ። በዚህ ዓለም ውስጥ ምን የለም? የሆነ ስፔሻል ስፔስ የለም። የምንገባበት ዓለም በሙሉ ምንድን ነው? የእግዚአብሔር ቤተ መቅደስ ነው። ለዚህ ነው ሲለካው ይልና ሲለካ አራቱም ማዕዘን አዲስቷ ኢየሩሳሌም እኩል ነች። ያ ማለት የምንገባበት ከተማ አራቱ ማዕዘን እኩል ነው ማለት ሳይሆን በብሉይ ኪዳን አንድና አንድ ነገር ብቻ ነው አራት ማዕዘን የሆነ። እሱ ምንድነው? የኪዳኑ ታቦት ነው። የምንገባበት ዓለምን ሲስልልን እንደምንድን ነች? እንደ ኪዳኑ ታቦት ነች። እግዚአብሔር ያለባት የትም ስፍራ ላይ ሕያው አምላክ የነገሰባት ስፍራ ነች። እግዚአብሔር በመካከላችን የሚኖርባት ቦታ ነች። ቅዱሳን አይኖቻችሁ ሕያው እግዚአብሔርን ይመለከታሉ። በዙፋኑ ላይ የተቀመጠውንና በጉን ታዩታላችሁ። በዛ ቦታ ላይ መጋረጃ የለም። የሆነ ቦታ መሄድ አንችልም እግዚአብሔርን ለማምለክ። የትም እግዚአብሔር አለ። እኛ የሚሄድንበት ቦታ እግዚአብሔር አለ። ለዚህ ነው ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በዛ ቦታ ላይ አላየሁም። ከተሞች ሁሉ መቅደስ አላቸው። እቺ ከተማ ግን መቅደስ የላትም። ለምን? ጠቅላላው መቅደስ ነው። ይሄውና ታላቁ ድምፅ ያወጀው ይሄ ነው። አዲስቷ ኢየሩሳሌም ከሰማይ ስትመጣ ሰማይ ከምድር ጋር ስትታረቅና ስትተቃቀፍ ምንድነው የሚሆነው? ጋድስ ስፔስ። ይሄ ኢየሱስ መስዋዕቱን አቅርቦ ለአንዴና ለመጨረሻ ጊዜ እጅ ወዳልተሰራች ድንኳን የገባባት ያቺ ሰማይ ወደ ምድር ትወርዳለች። የእግዚአብሔር ስፔስ እና የኛ ስፔስ አንድ ላይ ይሆናል። ኃጢአት ተወግዷል እኮ ማለት ነው አይደለ? አመጽ ተወግዷል ማለት ነው። እኛና እናንተ ጋራ የሆነ እግዚአብሔር እንዳና የሚከለክለን ነገር ሁሉ ተወግዷል ማለት ነው። አንሚዲየትድ ግሎሪ ነው ማለት ነው። ለእስራኤል የታያት እግዚአብሔር በምን? በደመና በሚንቀለቀል እሳት ውስጥ እሳት አምድ ውስጥ ሆኖ ነው አይደል? ሙሴም ክብርን አሳየን ሲለው ክብሬ ልታይ አትችልም፣ መገኘት ከኛ ጋር ካልወጣ እባክህ ከዚህ አታውጣን። ምክንያቱም እኛን እንደ እግዚአብሔር ሕዝብ አድርጎ የለየን ምንህ ነው? መገኘት ነው። መገኘት በእኛ መካከል እንድትሆን ብሎ ለመነ። እግዚአብሔር መገኘቱን በመካከላቸው አደረገ። እስራኤል ግን መቅደሷ ምን አደረገች? አጣች። ልክ አዳምና ሔዋን መቅደሳቸውን እንዳጡ። አንድ ቀን ግን ለዘላለም እስከ ዘላለም በእግዚአብሔር ቤት ውስጥ እንኖራለን። የእግዚአብሔር ማደሪያ ባለበት ውስጥ እንኖራለን። በድንኳኑ ውስጥ እንኖራለን። ተስፋችን ይሄ ነው አይደለ? ከዚህ የበለጠ this is the consummation of our hope። የተስፋችን ፍጻሜ ነው። ብዙ ሰው ስለ ተስፋው ሲያወራ በወርቅ መንገድ ላይ ሄዳለሁ ነው የሚለው። ወርቅ የተባለው እኮ የኪዳኑ ታቦት ስለተለበጠ ነው። አዲስቷ ኢየሩሳሌም በወርቅ ተለብጣለች። ምክንያቱም የእግዚአብሔር መገኘት የሞላባት ስፍራ ስለሆነች ነው። ስዕላዊ ነው። ለምንድነው ወደ እግዚአብሔር ቤት ወደ ሰማይቷ ወደ አዲስቷ ኢየሩሳሌም መሄድ ትፈልጋላችሁ ብንባል መልሳችን አንድና አንድ ሊሆን ይገባል። የእግዚአብሔርን ክብር ለማየት ነው። እኔ ባለሁበት እነርሱ እንዲሆኑ አባት ሆይ እጸልያለሁ፣ የሰጠኝንም ክብሬን እንዲያዩ እለምናለሁ። የኢየሱስን ክብር ለማየት ነው የምንሄደው። ይሄው እዚህ ቦታ ላይ በደንብ አስቀምጦልናል። ይህ በሚሆንበት ሰዓት ታዲያ ምን ይሆናል? ቁጥር 4 ላይ ከዚህ በኋላ ፈጠን እያልን የምንሄደው ሰማይና ምድር
ከተፈጠረ በኋላ አዲሲቷ ኢየሩሳሌም ባህር የለም አለን። በዚች አዲሲቷ ኢየሩሳሌም ውስጥ ሰማይ ከምድር አንድ ላይ የተጋጠሙባት ነች። ይሄ የሆነው ለምንድነው? እግዚአብሔር ራሱ ማደሪያው ወደ ምድር መጥቷል። ቀጥሎ ቁጥር 4 ላይ ከዛስ እንባዎችንም ሁሉ ከዓይኖቻቸው ምን ያደርጋል? ያብሳል። ሞት ከእንግዲህ ምን አይሆንም። ሐዘን ቢሆን ጭሆት ቢሆን ስቃይ ቢሆን ከእንግዲህ ወዲህ የቀደመው ስርዓት ምን ሆኗል? ስሙ ይባረክ ብሎ ሲናገር አዋጅ ሰማሁ። አምላካችን መጥቷላ። ስለዚህ አባታችን ምን ይሆናል? ብርክክ ብሎ ልክ እናት ልጆቿን እንደምታባብል እግዚአብሔር እያንዳንዳችሁን ያባብላችኋል። አይዞህ የቀደመው የድሮው አልፏል። ምናልባት እናወራ ይሆናል the old earth እያለን የድሮዋች ምድር ላይ እያለን ሁሉ እናወራ ይሆናል። ቢሊየንስ ይር አልፎ ማለት ነው። አንረሳውም እኮ በድሮ በዛ ዓለም ባለን ጊዜ የዋጀን ስሙ ይባረክ እኮ እያለን ገና እንዘምራለን። ታርዶልኛል እኮ እያለን እናመሰግነዋለን። ስለዚህ መጀመሪያ የሚያደርገው ምንድነው? በዚች አዲስቷ ሰማይ ስንገባ አባታችን በርከክ ብሎ እንባችንን ያብስልናል። የምታለቅሱ አይዟችሁ ይሄ ቀን አለ። ሌላስ ምን ይለናል? ሞት ከእንግዲህ የለቅሶ ቀን አይኖርም። የሐዘን ቀን አይኖርም። መለያየት አይኖርም። ሞት ምን ይሆናል? መውጊያው ይሰበራል። ስሙ ይባረክ። ጩኸት፣ ሐዘን፣ ስቃይ አይኖርም። እዚህ ዓለም ውስጥ ሮሮ የለም፣ ፔን የለም፣ የለም። ኢየሱስ ጌታ ነው። ለምንድን ነው? ምክንያቱም እግዚአብሔር ወርዷላ፣ ክፋትን አስወግዷላ፣ ባህርም የለም ብሎናል። ስቃይ ያመጣብንን ነገር በሙሉ አስወግዶታል። ባህር የለም። አሮጌው ስርዓት ምን ሆኗል? አልፏል። ቁጥር 5ን ተመልከቱ። ቁጥር 5 ላይ አዲሱን ስርዓት እስከ ቁጥር 6 5 ነገሮች ይነግረናል። አንደኛ በዙፋኑ ላይ የተቀመጠው እነሆ ሁሉን ምን አደርጋለሁ? አዲስ አደርጋለሁ። አዲስ አደርጋለሁ። ይሄው እስካሁን የተነገረንን ነው አዲስ ያለው አይደለ? አዲስ አደርጋለሁ። አንደኛ። ሁለተኛ ይሄ አዲስነት ደግሞ ዛሬ በከፊል ጀምሯል። ከክርስቶስ ኢየሱስ ትንሣኤ የተነሳ መንፈስ ቅዱስ በእኛ መካከል ስላለ ውስጣዊ ሰውነታችን እየሞተ እንኳን ቢሆን ውጫዊ ሰውነታችን እየሞተ ቢሆን ውስጣዊ ሰውነታችን ዕለት ዕለት ምን ይሆናል? ታደሳል። ለሚሞተው ሰውነታችን ይሄ ክርስቶስን ከሙታን ያስነሳው መንፈስ ውስጣችን ስላለ ዕለት ዕለት ምን ይሰጠናል? ጀምሯል ልላችሁ ነው። የሐዲስ ፍጥረት አይደለ? ምንም እንኳን ገና ኮንሱሜሽኑ ፍጻሜው ገና ወደፊት ቢሆንም ካለ በኋላ ምንድነው? እነዚህ ቃሎች የታመኑና ምንድናቸው? አሁን የምነግራችሁ ነገሮች የነገርኳችሁ ዮሐንስ ምን አርግ ተብሎ ስለተነገረው ነው። ጻፍ። እነዚህ ቃሎች ምንድናቸው? you can go all the way to the bank ይህንን ተስፋ ይዛችሁ ማለቱ ነው። የታመነ ነው። ስሙ ይባረክ። ይሄ የሆነ የዮሐንስ ቅዠት አይደለም። ይሄ አንድ ቀን የሆነ ዩቶፒያ አለውን ፊልም ስዕል እንትን ስትመለከቱ የዘንድሮ አንድ ሰሞን ዩቶፒያን ቪዥን ነበር አይደል? ዓለም ፍጻሜ ይሉና ሁሉም ሰላማዊ ህብረተሰባዊነት ምናምን የደርግ ዘመን ዘምራቸዋል። ህብረተሰባዊነት ሁሉ ይለመልማል አይደለ? ጦርነት ምናምን ጋሻውን ያቃጠለ እንትኖች ማጭድ ምናምን ይሆናል እየተቃጠለ ጦርና መሳሪያዎች በሙሉ። አሁን እሱ ቀርቶ ደግሞ አሁን ደግሞ ምንድነው? ዲስ ዩቶፒያን ነው አይደለ? አፖካሊፕቲክ ኤንዲንግ ነው። መሬት ተፈራረሳለች ምናምን፣ ስቃይ፣ ረሃብ ይኖራል በምድር ላይ። እንደዚህ አይነት ራእይ አይደለም እኛ ያለን። እኛ ዓለም እንደሚጠናቀቅ እናውቃለን። የሚጠናቀቀው ግን እንደዚህ ነው። ይሄ ደግሞ የታመነ ነው፣ የሚሆን ነው። ልታምኑት ይገባል። ተስፋችሁ ልትመሰረቱ ይገባል። እናንተ ሰማይ አየር ላይ የምትንሳፈፉ መናፍስት አይደላችሁም የምትሆኑት። በአዲስ ሰማይ በአዲስ ምድር ላይ በተነሳ ሕያው አካል ውስጥ ክርስቶስን እያየን እግዚአብሔርን እያየን እንኖራለን። እመኑት፣ ይታመናል። እመኑት፣ ትወርሱታላችሁ። ይሄ ነው ተስፋችሁ ተብሎ የተሰጠን። ሌላ አይነት ቨርዥን ኦፍ ክርስቲያኒቲ አትያዙ። ወይም ደግሞ በዓለም የሚሰበከንን ሌላ አይነት ቨርዥን ኦፍ ኤስኪቶሎጂ ነገረ ፍጻሜ አንያዝ። ነገረ ፍጻሜያችን ይሄ ነው። ይሄ ምንድነው? የታመኑ እውነተኞች ናቸው። ጻፋቸው። ሶስተኛ አልፋና ኦሜጋ መጀመሪያውና መጨረሻው ማን ነው? እኔ ነኝ። ምን ማለቱ ነው? እነዚህ ነገሮች ሁሉ ይሆናሉ እርግጠኛ ነው አለን አይደለ? እንዴት ነው እርግጠኞች መሆን የምንችለው? ምክንያቱም እግዚአብሔር አልፋና ምን ኦሜጋ ነው። የታሪክ ምንድን ነው? ባለቤት ነው። ነገሮችን ጀምሮ ነገሮችን የሚፈጽመው ማን ነው?
ስለዚህ የነዚህ ነገሮች መፈጸም እርግጠኝነት በማን እርግጠኛ ስለሆነን ነው? በእግዚአብሔር ላይ እርግጠኛ ስለሆነን ነው። እሱ ሉዓላዊ አምላክ ስለሆነ የጀመረውን ፕሮጀክት ስለሚፈጽም እንታመነዋለን። እኔ አልፋ ኦሜጋ ማለት ሀስከፈ አይደለ? ኤ ቱ ዚ እንደማለት ነው። የዕብራይስጥ ፊደሎች የግሪክ ፊደሎች ናቸው። ህይወትና ሞት፣ ሰማይና ምድር የሚሉት እነዚህ ሜሪዝም ይባላሉ። የዘይቤ አይነቶች ናቸው። ምን ማለት ነው? እቺን ነጥብና እቺን ነጥብ ብቻ ማለት አይደለም። በዚህና በዚህ ነጥብ መካከል ያለውን ሁሉ ያካትታል አይደል? ዕውቀት ሲል ምንድነው? ክፉና ደጉን የምታሳውቅ ምን ማለት? ክፉና ደግ ብቻ አይደለም፣ ዕውቀትን ሁሉ ማለት ነው። ሰው ማወቅ የፈለገው ምንድነው? ሁሉን ማወቅ ነው። እግዚአብሔር መሆን ነው። አሁንም እኔ አልፋ ነኝ እኔም ኦሜጋ ነኝ ሲል እቺ ነጥብና እቺ ነጥብ ብቻ ወይ ጅማሬዋንና ፍጻሜዋን ብቻ ሳይሆን ሁሉንም የሚቆጣጠር አምላካችሁ በዙፋኑ ላይ ነው። ይሄንንም ተስፋችሁን እውን አድርገዋለሁ። ሶስተኛ አለኝም ምን ሆኗል? ተፈጽሟል። መቼ? አሁን። እዚህ ይላችኋል በመስቀል ላይ ጌታችን ኢየሱስ ክርስቶስ ሲሞት ምን አለ? ተፈጸመ። ምዕራፍ 16 ቁጥር 17 ላይ ልክ እንደዚሁ ሲጠናቀቅ ፍርዶቹ ቅድም ነግራችኋለሁ። 4 ራእዮች አሉ አይደለ? ሁለተኛው ራእይ የሚጀምረው ከምዕራፍ 4 እስከ 16 መጨረሻ ነው። ያ በሚሆንበት ጊዜ ምን ሆኗል? ፍርዶቹ በተጠናቀቁ ጊዜ እግዚአብሔር ሐሳቡን ምዕራፍ 16 መጨረሻ ላይ ቁጥር 17 ላይ ልክ ሲጨርስ ተፈጸመ ይላል። ቁጥር 16 ሰባተኛው ጽዋውን በአየር ውስጥ አፈሰሰ፣ ከመቅደሱም ተፈጽሟል የሚል አይደለ? ታላቅ ድምፅ ከዙፋኑ ወጣ። አንድ ሳምንት ይሆናል አዲስ መጽሐፍ ቅዱስ ነው ያያዝኩት። እና ምን ሆኗል? ፍርዶቹ ሲፈጸሙ። ስለዚህ ኢየሱስ ምን ሆነ? ሲሞት ስራው የድነት ስራው ተፈጸመ። አሁን ደግሞ ፍርዶቹ ሲጠናቀቁ ምን ሆነ? ተፈጸመ። ለመጨረሻና ለሶስተኛ ጊዜ ገና አንድ ቀን ደግሞ እግዚአብሔር ምን ይላል? ተፈጸመ ይላል። መቼ? ሁላችንንም በዛች ቦታ ላይ ሲያሳርፈን የዛን ጊዜ ተፈጽሟል ይላል። የሚፈጸም ተስፋ ስለሆነ ስሙ ይባረክ። መጨረሻ ላይ ከዛስ ለተጠማ ምን ይሆናል? ከህይወት ውሃ ምንጭ እንዲያው እኔ እሰጣለሁ። አሁንም በዚህች አዲሲቱ ሰማይና አዲሲቱ ምድር ነው አይደለም? በዋጋ እሰጣለሁ አለ አላለም? በነፃ እሰጣለሁ። ጸጋን የተቀበልነው እንዴት ነው? ያለ ዋጋ ነው። ግን ዋጋ የተከፈለበት ጸጋ ነው። ስሙ ይባረክ። ለተጠማ ይሄ ማለት አስተውሉት፣ ረጅም ጉዞ ሄደው እዚች አዲሲቱ ሰማይ ላይ ምድር የደረሱ ህዝቦች ናቸው። አለክለከዋል፣ አድክሟቸዋል። የነበረው የቀደመው ዓለም ውስጥ የነበረው ፈተናና ስቃይ። አሁን ግን እዚህ ዓለም ውስጥ ስትገቡ ጌታችሁ ውሃ ይዞ ይጠብቃችኋል። የህይወትን ውሃ ምን ይሆናል ይላል በመጨረሻ ላይ። ይሄ እንግዲህ በዙፋኑ ላይ የተቀመጠው ያወጀው የመጨረሻው ነው። ለተጠማ ከህይወት ውሃ ምንጭ ምን አደርጋለሁ? አዎ። ከዛ ቁጥር 7 እና ቁጥር 8 የስብከቴ ተዛምዶ ወይም ለህይወታችን ዛሬስ ብለን የምንጠይቀው ጥያቄ ነው። እነዚህ ክፍሎች ላይ ወጥቷል። አሁን ከአዲሲቱ ሰማይ ራእይ ውስጥ ወጥቷል። ቁጥር 7 እና ቁጥር 8 ምን ይላል? ድል የሚነሳ ይህንን ምን ያደርጋል? ምን የሚያደርግ? አምላክ ሆነዋለሁ እርሱ ምን ይሆነኛል? ስለዚህ እዚህ ቦታ ላይ የደረሱ ሰዎች ምን ያደረጉ ናቸው? ለሰባቱም አብያተ ክርስቲያናት ምንድነው እየተደጋገመ የተነገረ? ድል ለሚነሳ ሄዳችሁ ድል ለሚነሳ ብሎ ቀጥሎ የሚጻፉት ነገሮች በሙሉ እዚህ አዲሲቱ ኢየሩሳሌም ያሉ ነገሮች ናቸው። ከኔ ጋር ይነግሳል ይላል፣ አዲስ ልብስ ይለብሳል ይላል፣ ስሜን ይሰጣል፣ ወይ በአዲሲቱ ኢየሩሳሌም ላይ ዜጋ እንዲሆን አደርገዋለሁ ይላል። እዚህ ውስጥ እዚህ ተስፋ ውስጥ እንድንገባ ምን ያስፈልጋል? ድል መንሳት። ምን ማለት ነው ድል መንሳት? እዚህ ጋር ጀብደኝነት አይደለም፣ ወኔ አይደለም። ተመልከቱ፣ ድል መንሳት የሚለው እንዳውም ተገላቢጦሹ ነው፣ ቅልብሱ ነው። በዚህ ዓለም ድል መንሳት ምንድን ነው? ማየል ነው አይደለ?
በራእይ ቋንቋ ድል መንሳት ማለት ሁለት ነገር ነው ውስጡ የያዘው። ደግሞ ደጋግሞ የነገረን ኢየሱስ በምዕራፍ 2 እና 3 ላይ በታማኝነት መጽናት ነው። ድል የሚነሱ ምን የሚያደርጉ ናቸው? በታማኝነት የጸኑ ናቸው። እስኪ ድል ነሽ ነኝ በሉ። ለምን? በታማኝነት ምን ስለመሆን ስለምጸና። በታማኝነት ከጸናን እስከምን? እስከዚች ቀን ድረስ ምን ይላል እዚህ ቦታ ላይ? እኔ አምላክ እሆነዋለሁ እርሱ ምን ይሆነኛል? ልጅ ይሆነኛል። የሚያስጠራርቁ ብፁዓን ናቸው እነሱ ምን ይባላሉ? እግዚአብሔር ምን ማለት ነው? ልጆች ሁልጊዜ ማንን ነው የሚመስሉት? አባታቸውን ነው የሚመስሉት። ስለዚህ የዚች አዲሲቷ ኢየሩሳሌም ዜጎች ማንን የሚመስሉ ናቸው? ክርስቶስን የሚመስሉ ናቸው አይደል? የእሱ ባህሪ የሚንጸባረቅባቸው ናቸው። ልክ ነው። አሁን ልጅነታችን ጀምሯል። በውስጣችን የተቀበልነው መንፈስ አባ አባ ብሎ የሚጮህ የእግዚአብሔር መንፈስ ነው። እኛ የእግዚአብሔር ምንድን ነን? ልጆች ነን። ዮሐንስ ብሎናል። አሁን የእግዚአብሔር ልጆች ነን። በእርግጥ እውነት። ነገር ግን ደግሞ ምን እንደምንሆን ገና ያ ማለት ልጅነታችን ገና ምን መሆን አለበት? መጠናቀቅ አለበት። የሚጠናቀቀው የት ነው? በዚህ ቦታ ላይ በሙላት እግዚአብሔር ልጆች ደግሞ እንሆናለን። ልጅ ነን። ምን እንሆናለን? ልጅነታችን ደግሞ ፍጹም ይሆናል። እስከዚህ የመጀመሪያ የሚሰጠን ማስጠንቀቂያ አሁን ተስፋው ይሄ ነው ብሎ ዮሐንስ ወጣና ምን ይለናል? እሺ እዚህ ተስፋ ውስጥ የሚወርስ ማን ነው? አይደለ? ይህንን ድል የሚነሳ ይህንን ምን ያደርጋል? ይወርሳል። አምላክ ሆነዋል እርሱ ምን ይሆናል? ኢየሱስ ብቻ ነው ፍጹም የሕያው የእግዚአብሔር አንድያ ልጅ፣ በዛሬም ቢሆን ወደፊትም ቢሆን። እኛ ግን ከሱ የተነሳ ልጆች ሆንን፣ ልጆች ነን ለዘላለምም እስከ ዘላለምም። እሺ ቁጥር 8 እስከዛ። አሁን ይህን ካሳየን ደግሞ ሌላውን ደግሞ ያሳየን። ዳሩ ግን ይላል ሁለት ልክ ድል የሚነሳ ተቃራኒ ምንድን ነው? የሚፈሩና ምን የሚያደርጉ። ፈሪ ምን ማለት ነው? አንዳንድ ሰዎች አለ በተፈጥሮ ደፋር የሆኑ ሰዎች ሆነ በቃ ምንም የሚያስፈራቸው ነገር የለም። ከፍታ ቦታ ላይ መዝለል ይችላሉ አይደል? ለጠብ ቢባሉ መጀመሪያ እነሱ ናቸው አይደል? ለመናገር ቢባል የሆነ ደፋር ናቸው አይደል? እንደነዚህ አይነት ሰዎች ነው ደፋር የሚላቸው ዮሐንስ። ልክ ድል ነሽ ሲል ግልብጥ ነው አይደለ? የእሱን መስቀል መከራ ተቀብለው የሚተፋባቸው የሚሰደዱ አይደል? ድካም ውስጥ ያሉ ምንድን ናቸው? እነሱ ድል ነሾች ናቸው። በታማኝነት መጽናት እንደሆነ ሁሉ እነዚህስ የሚፈሩና የማያምኑ የሚላቸው እነዚህ የሚገለጽ ይህንን ዓለም የማይወርሱ ታማኝ ያልሆኑት ተቃራኒ መግለጫ ነው። የሚፈሩ ምን? ለኢየሱስ ምስክር ሆነው ለመቆም የሚፈሩ የሚያመቻምቹ፣ ለመጽናት የማይደፍሩ አይደለ? ደብል ማይንድድ። ስለዚህ የሚፈሩ እና የማያምኑ አብረው ነው የሚሄደው። ድል የሚነሱ ልክ የሚታመኑ እንደሆነ ሁሉ ማለት ነው። ስለዚህ a person who prefers to save his skin እንደማለት ነው። እነዚህ የሚመደቡት መጨረሻ ከሚላቸው ከርኩሳን፣ ነፍሰ ገዳዮች፣ ሴሰኞች፣ አስማተኞች፣ ጣዖትን የሚያመልኩ እነዚህ ሁሉ ዕጣ ፈንታቸው በመጨረሻው በሁለተኛው ሞት ላይ ነው። ስለዚህ እንደው ሁነኛ ቀን ነው አዲስ ዓመት ለእንደዚህ አይነትም ነገር ተስፋችንን እግዚአብሔር ያድስልናል። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል መረጠ ይላል አይደለ? ይሄ ምንድን ነው? የድል ነሹ የማይፈሩት አይደለ ባህሪ ነው። በዚህ ተስፋችንን እግዚአብሔር ያድሰው። በዚህ ዓመት ላይ በታማኝነት እንጸናለን። የሚያጸናንም የእግዚአብሔር ጸጋ ተሰጥቶናል። አዲስ ሰማይ አዲስ ምድር የእኛ ነው። በእያንዳንዱ ህይወታችሁ የሚደርስባችሁ ነገር በሙሉ ክፍያ አለው። እዛ ብድራት አለው። ስሙ ይባረክ። ባይሆን ኖሮ አዲስ ሰማይ አዲስ ምድር ባይኖር ኖሮ እንደዚህ አይነት እውን ፍጥረት ባይኖር ኖሮ ተሸሽገን የሆነች ቦታ መቀመጥ ያዋጣ ነበር። ነገር ግን በስጋ የተዘራው ነገር ሁሉ ምን ይሆናል? ይታጨዳል አይደል? በመንፈስ የተዘራው ነገር ሁሉ ምን ይሆናል? ይታጨዳል። እውን አለ ማለት ነው። ካውንተር ፓርቲ ሆነ። ስለዚህ እግዚአብሔር ዛሬ ተስፋችንን ያድስልናል። ለዛ እውነተኛው የዘመን መለወጫ ያዘጋጀናል። ጌታ ስሙ ይባረክ። እስኪ እንነሳና በእግሮቻችን ምንም እንኳን ሌላም